ለምን ማይቻለው? ቤት አለው ልጅ አለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ምን ይሁን? ስማኛ አብርሃም ቆይ ተረጋጋ። ልቀቂው። ስማኛ ቆይ ዳኒ ቆይ ተው። እውነቴን ነው የምነግራችሁ። ሄርሜላ ያለችበት ሁኔታ አሁን ከባድ ነው። አሁን አስረግጬ ነው የምነግራችሁ። እኔ በጣም የደረሰኝ በትክክል እዛው ደውዬ ያረጋገጥኩትን መረጃ ነው የምነግራችሁ። እና ሄርሜላ ትላንት እንግዲህ ያው ሩታ አሸናፊ ሆና አብርሽን ይዛው ወጥታለች ማለት ነው። እንዳያችሁት ነው እንግዲህ ከዛን ሄርሜላ በጣም ኩርምት ብላ በቃ ስትቀር አይታችኋታል። ዳኒ ሮያልም በጣም በቁጭት ማለት ነው አድርገዋለሁ፣ ሌላ ሲስተም፣ ሌላ መንገድ፣ ሌላ ጥበብ ተጠቅመን ቢሆን ይህን ልጅ እናመጣዋለን ብሎ ተበሳይቶ ተናዶ ወጥቷል ማለት ነው። እንግዲህ አሁን ሊፈጠር የሚችለው ነገር በጣም ከባድ ነገር ነው። እንግዲህ ዳኒ ሮያልም በጣም በከባድ ሁኔታ ሊሄድ ነው ያሰበው ይመስለኛል። ከኤፍሬም ጋር ችግር የሚገጥማቸው ይመስለኛል፣ የሚደባደቡ ይመስለኛል። ብቻ ከባድ ነገር ነው ያለው። ሄርሜላ ግን በጣም አሳዘነች። እስኪ አንድ የእውነት ፍርድ ፍረዱ፣ የእውነት ፍርድ። አሁን ሩታን ስለምንወዳት ሄርሜላን አብርሽን ስለምንወድ ብቻ ሳይሆን እስኪ አሁን እንደው የእውነታችሁን ሴት የሆናችሁ እህቶቼ ወንድሞቼም ወንድ ሆናችሁ በቃ እስቲ ህሊናችሁን አንድ ያሰሩትና ማን ነው ጥፋተኛው? እንደዚህ ላይ ማን ነው ጥፋተኛ? ኮመንታችሁ ላይ መታችሁ እንድታስቀምጡ ኮሜንት ላይ እፈልጋለሁ። አብርሽ መጀመሪያ ሩታን ተለያዩ፣ ሩታ ጠገበች፣ ለመናት አልሆናል አይደል? ያው ያለፈውን ታሪክ ስለምናውቅ ማለት ነው። ከዛን ተፋቱ። እሷ ናት እንዲፈታት በጣም ንቅንቅ አርጋ ይዛው ተፋቱ አይደለ? አሁን እንደገና ሌላ ህይወት ጀመረ። ከማን ጋር? ከሄርሜላ ጋር። ሄርሜላ አሁን ማን ነው ለማን ነው እስቲ አሁን እናንተ ልትፈርዱ የምትችሉት? ሄርሜላን ከጠላት እንኳን ፊት ለፊት እሷም ትላንት ብላለች፣ ፊት ለፊት ቁጭ አድርጎ ሄርሜላ እኔ እስካሁን የነበረን ቆይታ ጥሩ ነበር፣ አሁን አልፈልግሽም፣ በቃ ከዚህ በኋላ ልፈልግሽ አልችልም፣ እኔ ከሩታ ጋር ተስማምቼ ከልጄ ጋር ለመኖር ነው የምፈልገው ብሎ ማስረዳት አለበት የለበትም? እንደው ዝም ብሎ ድንዝዝ ብሎ እንደው አስመስሎ በቃ የደነዘዘ መስሎ ከሩታ ጋር ነው መጠጋት ያለበት ወይስ እችን ልጅ በስርዓት መሸኘት ነው ያለበት? እስኪ ንገሩ። አሁን አብርሽ ያለው ሁኔታስ ትክክል ነው ወይ? መኪና አይነዳም እንደሰማችሁት። የሚወጣው በኤፍሬም ቁጥጥር ነው፣ የሚወጣው በሩታ ቁጥጥር ነው። ይሄ ሰው ምንድን ነው? ምን ላይ ነው ያለው? የታሰረው የት ላይ ነው? አሁን ደግሞ እንደገና ሀብሉ ሲወልቅ ሀብሉ ላይ ያለው ነገር ምንም ሀብሉ ላይ አልተገኘም። ምን አገኛችሁ እያለች ነው ሩታ። አሁን ደግሞ ሰዓቱ ላይ እየተባለ ነው። ሰዓቱም ነገ ይወልቃል። እንግዲህ ሰዓቱ ነገ ይወልቃል፣ እንድታዩ ሰዓቱን ነገ ያወልቃሉ። ሌላ ምንድን ነው እንግዲህ በምንድን ነው አብርሽን ወደ ራሱ ልንመልሰው ምንችለው? አሁን እኔ የምነግራችሁ ፍርድ እንድትፈርዱ ነው። አብርሽ ለሄርሜላ ነው ለሩታ ነው የሚገባው? ማን ነው ከዚህ በፊት አብርሽን የጎዳው? አብርሽን ያስለቀሰው ማን ነው? ንገሩ እስኪ ኮመንት ላይ ጻፉ። አብርሽ የሚገባው ለሄርሜላ ነው ወይስ ለሩታ ነው? እዚህ ላይ ማን ነው ወንበዴው? ማን ነው ጉልበተኛው? ከሁለቱ ሴቶች ሄርሜላ ናት ወይስ ሩታ? ሄርሜላ አንገቷን ደፍታ ጥሩ ፍቅር ይሰጥ። እኔ ድሮ ተናግሬ ነበር፣ ሄርሜላ ትጎዳለች እያልኩ ነበር። አሁን ተጎዳች እህታችሁ። በቃ እናንተ ሩታን ስለወደዳችሁ ብቻ እየመጣችሁ አታሽቃፍጡ። ሩታን ስለወደዳችሁ ብቻ ሳይሆን እናንተ ማየት ያለባችሁ ምን ነው? ሴት መሆናችሁ ነገ በእናንተ ላይ መድረሱን ሊደርስ የሚችል መሆኑን ማሰብ አለባችሁ። አሁን ሄርሜላ በጣም አሳዝናኛለች። እውነቴን እኔ ሩታን ወዳታለሁ፣ ግን ሄርሜላ አሳዝናኛለች። እንዴ ባሌ ያለችው ፍቅረኛ ያለችው ልቧን ሰጥተው ቀለበት አርጎላት አደባባይ አውቆ አሁን ምንም ምክንያት ሳይኖረው እጥፍ ብሎ ድንዝዝ ፍዝዝ ብሎ ከሩታ ጋር መሆን ምን ማለት ነው? ሳያሰናብታት ምን ማለት ነው? ንገሩ እስኪ፣ ምንድን ነው ነገሩ? ኮመንት ላይ መታችሁ የታያችሁን ሁሉ ጻፉ። ለእኔ እንደኔ ወንበዴዋ ቀማኛዋ ሩታ ናት። በጉልበትም እያሸነፈች ነው፣ እያያችሁ ነው። እያስለቀሰች እያስነባች ነው ይዘው ሄደችው ትላንት። እና በጣም እኔ እውነቴን ነው የምነግራችሁ፣ ሄርሜላ አሳዝናኛለች። ግልጹን ነው የምነግራችሁ፣ እኔ አልዋሻችሁም፣ ግልጹን ነው የምነግራችሁ።
ሰላም ብያችኋለሁ። ግን ሰላም ወደ የኤፊሾ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዛት ተረፍረፍ ይበልልኝ። እንግዲህ አንዳንድ እህቶቼ በምን ልናገኝ እንፈልጋለን የምትሉ ከፕሮፋይሌ ስር ቴሌግራም የማዳም ቅመሞች ቤት የሚል ቴሌግራም አለ። እሱ ላይ ገብታችሁ ብዙ የማዳም ቅመሞችም በዚህ ግሩፕ መታችሁ ቤተሰብ ብትሆኑ ወደፊት ዩቲዩበርም ከሆናችሁ ቪዲዮአችሁን ሼር ታደርጋላችሁ። በፈቃደኝነት ነው ገብተው የሚያዩላችሁ የምናይላችሁ እና እኔን ማግኘት የምትፈልጉም እዛ ላይ ኮመንት ጻፉ። እዛ ተገባችሁ በኋላ ወደ ግል ስልኬን ሴቭ አድርጋችሁ መውሰድ ትችላላችሁ ማለት ነው። አውሩኝ። ብዙ የምትፈልጉኝ ልጆች እንዳላችሁ ኮመንት ላይ እያየሁ ስለሆነ ጠቅለል አድርጌ እንደዚህ ልበላችሁ። ሌላው ደግሞ ቻናሉ እያደገ ነው፣ ጥሩ ነው። በጣም አመሰግናችኋለሁ። ሰብስክራይቡ እያደገ ነው፣ እያያችሁት ነው፣ እያደገ ነው፣ እየጨመረ ነው። እናንተም ጨምሩበት፣ ተጨመሩ፣ ቤተሰብ ሁኑ። የእኔ ቤተሰብ ከሆናችሁ ምንም አንዳንዴ ቱልቱላ ብትሉኝም ግን እውነቱን ነው ማወራው። ትላንት ወዲያ ምን ብዬ ነበር? ሀብሉ ተፈታ አልኩ አይደል? ተፈታ። አያችሁ አይደል? እና እኔ አልዋሽም። ውድ ቤተሰቦቼ ቻናሌን ሰብስክራይብ በማድረግ አሁንም ቤተሰብ መሆናችሁን ቀጥሉ። ሰብስክራይብ ሳታደርጉ አይታችሁ መውጣት ነውር ነው፣ በእኛ ቤት ነውር ነው። እሺ ነውር ነው። እና አባቶቻችሁ ነውር ነው ሲሉ ሰምታችኋል አይደለ? ነውር ነው። ሰብስክራይብ አድርጉ። ለእናንተ አይጎዳችሁም፣ ለእኔ ይጠቅመኛል። እሺ ሰብስክራይብ አድርጋችሁ መውጣት ብቻ ሳይሆን የደወል ምልክቷንም ጫን አድርጉ። ወዳችኋለሁ። አብረን እናድጋለን። ዩቲዩበሮች ካላችሁ አውሩኝ። ስለ ተምሌን አሰራር ቀለል ያለ ነገር የምትፈልጉ ሰዎች ካላችሁ ኮመንት ላይ አጥለቅልቁት። ስለ ተምሌን ዩቲዩብ ተምሌን ላይ እንዴት አድርጌ መስራት አለብኝ ብላችሁ የምታስቡ ካላችሁ በቀላል መንገድ እውቀት የማይጠይቅ መንገድ ላሳያችሁ፣ ቪዲዮ ልሰራላችሁ እችላለሁ። እጃችሁን ያለው እዚህ ላይ ምን እንደምታደርጉ ጻፉ። በጣም ብዙ ሰው መጻፍ አለበት፣ ጻፉ። ከዛ ቪዲዮ ሰርች ራሱን የቻለ ስለ ዩቲዩብ ተምሌን ራሱን የቻለ ቪዲዮ ሰርች ይለቅላችኋለሁ። እናንተ ሳትቸገሩ ሳትጨነቁ ጊዜያችሁን ሳትፈጁ በሰከንድ ውስጥ እንዴት እንደምትሰሩት ኦኬ። ዘመናዊ ጊዜ ላይ ነው ያለነው እና በዘመናዊ መንገድ እንዴት እንደምትሰሩ ላሳያችሁ ፈቃደኛ ነው። የዛሬው ቪዲዮ ረዘመ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባባይ